ሰላምና ጤና ለእናንተ ይሁን ውድና የተከበራችሁ ተመልካቾቻችን በሊማት ቲዩብ የዕለተ ሰንበት ታህሳስ 12 ቀን 2018 ዓ.ም መረጃዎችን ይዘን መጥተናል። እስከ መጨረሻው ድረስ ከኛ ጋር ከሆናችሁ ብዙ መረጃዎችን ትሰማላችሁ። ወደ ያዝናቸው መረጃዎች እንለፍ። የኢትዮጵያ ፌዴራል መንግስት በትግራይ ኢፈርት ስር በሚገኙ 22 ኩባንያዎች ላይ የጣለውን የባንክ ሂሳብ እገዳ ማንሳቱን ተሰምቷል። ኢፈርት እገዳ መነሳቱን የተረዳው በኩባንያዎቹ አማካኝነት መሆኑን አንድ ከፍተኛ የኢፈርት ኃላፊ ተናግረዋል። መንግስት በኩባንያዎቹ ላይ እገዳውን የጣለበት ምክንያት ለኢፈርት በይፋ እንዳልገለጸ የጠቀሱት ኃላፊው ሆኖም እገዳው የተጣለው ከሽብር ጋር የተያያዘ ጥርጣሬ ያለን በሚል ምክንያት መሆኑን መረዳታቸውን ገልጸዋል። በፍትህ ሚኒስቴር ታህሳስ 7 ቀን ለባንኮች በተጻፈ ደብዳቤ ሱር ኮንስትራክሽንን ጨምሮ የኢፈርት 22 ኩባንያዎች የባንክ ሂሳብ ህዳር 25 እና ህዳር 30 በጻፋቸው ደብዳቤዎች ማገዱ ይታወሳል። ወደ ቀጣዩ መረጃ ስናልፍ የኢትዮጵያ አየር መንገድ በአየር ጠባይ ለውጥ ሳቢያ ወደ ተወሰኑ የሀገሪቱ ክፍሎች በረራዎችን ለማቋረጥ መገደዱን ትናንት ማምሻውን ባወጣው መግለጫ አስታውቋል። በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች ጭጋጋማና ለበረራ አመቺ ያልሆነ የአየር ጸባይ አጋጥሞኛል ያለው አየር መንገዱ ከሜትሮሎጂ ባገኘው መረጃ ይህ የአየር ጸባይ ለተወሰኑ ቀናት እንደሚቀጥል መረዳቱንም ገልጿል። አየር መንገዱ አስቸጋሪው የአየር ጸባይ እስኪስተካከል በረራዎችን መቀጠል እስከሚችል ድረስ መንገደኞች እንዲታገሱ የጠየቀ ሲሆን አስቸኳይ ጉዞ ያላቸው መንገደኞች ግን ሌሎች የጉዞ አማራጮችን እንዲጠቀሙ መክሯል። ወደ ቀጣይ መረጃ ስናልፍ መንግስት በስፖርት ውርርድ ቤቲንግ ተሰማርተው የነበሩ ድርጅቶችን ፍቃድ ከሰረዘ በኋላ መልሶ ራሱ የተለያዩ አይነት ውርርዶችን መጀመሩ ታወቀ። የኢትዮጵያ ሎተሪ አገልግሎት በድረገጹ ላይ በበይነ መረብ አማካኝነት የሚካሄዱ ውርርዶች፣ ቅጽበታዊ ጨዋታዎች ወይም ኢንስታንት ጌም በሚል ስር የገንዘብ ከረጢት፣ መኒ ባግ፣ የምስል ጨዋታ፣ ፒክ ጌም፣ አልማዝ፣ ዳይመንድ እንዲሁም ቢንጎ የተሰኙ በ5 እና 10 ብር የሚካሄዱ እስከ 500 ሺህ ብር አሸናፊ የሚያደርጉ ጨዋታዎችን ይፋ አድርጓል። የኛ ጨዋታ ወይም አወር ጌምስ በሚል ስር ደግሞ ቆልማሚት፣ ተሻግሮ አሻጋሪ የተሰኙና ሌሎች ጨዋታዎችንም ዘርዝሯል። በቀጣይ ወደ ያዝነው መረጃ ስናልፍ በምስራቅ ወለጋ ኪረም ወረዳ እየተባባሰ በመጣው የጸጥታ ችግር ነዋሪዎች እየተፈናቀሉ መሆኑ ተገለጸ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ ላለፉት 5 ወራት እየተባባሰ የመጣው የጸጥታ ችግር ነዋሪዎችን ለከፋ መፈናቀልና ሰብአዊ ቀውስ መዳረጉ ተረጋግጧል። ነዋሪዎቹ የፋኖ ታጣቂዎች በአካባቢው መንቀሳቀሳቸው ለጸጥታ ችግር መባባስ ምክንያት መሆኑንም ገልጸዋል። የኪረም ወረዳ ባለስልጣናት የሆኑት አቶ አለባቸው ወየሳ ሰሞኑን በታጣቂዎች በደረሰ የጸጥታ ችግር ከ1000 በላይ ሰዎች መፈናቀላቸውን አረጋግጠው ከተፈናቃዮቹ መካከል አብዛኛዎቹ የኪረም ወረዳ የአሹ ኩታዬ፣ የጉንድና ጅሬኛ እና የባቡ መንደሮች ነዋሪዎች መሆናቸውን ተናግረዋል። ከጉንድና ጅሬኛ መንደር የተፈናቀሉ አንድ ነዋሪ ህዳር 23 ቀን 2018 ዓ.ም ሌሊቱን ሙሉ የዘለቀ ተከታታይ ተኩስና ግጭት ነበር ያሉ ሲሆን ለህይወታችን በመስጋት ሰብላችንንና ቤታችንን ጥለን ወደ ኪረሙ ከተማ በዘመድ ቤት ተጠልለን ነው ያለነው ሲሉም ተናግረዋል። ነዋሪው አክለውም ብዙዎች ተፈናቃዮች ወደ ጫካ፣ ወደ አጎራባች መንደሮች እንደዚሁም ወደ ኪረሙ ከተማ በመሰደድ ለከፍተኛ ችግር እየተጋለጡ መሆኑንም ጠቁመዋል። ስሙ እንዳይጠቀስ የፈለገ የ12ኛ ክፍል ተማሪም አካባቢው ባለው አለመረጋጋት ምክንያት ትምህርቱን አቋርጦ መፈናቀሉን ተናግሯል። ቀጣዩ ወደ ያዝነው መረጃ ስናልፍ አሜሪካ ወታደሮችን ለማሰባሰብ ተግዳሮት በገጠማት ወቅት ማርኮ ሩቢዮ ኢትዮጵያ በጋዛ ለታቀደው ሰላም አስከባሪ ኃይል ወታደሮች እንድታዋጣ ጥያቄ ማቅረባቸው ተዘገበ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በጋዛ ለታቀደው ዓለም አቀፍ የጸጥታ ኃይል ወታደሮቿን እንድታዋጣ እንዳሳሰቡት መጠየቃቸውን ዘ ታይምስ ኦፍ እስራኤል ምዕራባውያንን ዲፕሎማሲያዊ ምንጮችን ጠቅሶ ዘግቧል። ዋሽንግተን በፕሬዝዳንት ዶናልድ ትራምፕ የ20 ነጥብ የጋዛ እቅድ ስር የተመለከተውን ዓለም አቀፍ ኃይል ለማዋቀር በሚደረገው ጥረት ጥያቄው በዚህ ሳምንት መጀመሪያ ላይ የቀረበ በመሆኑ ተገልጿል። እቅዱ በጦርነት ምክንያት ክፉኛ በፈራረሰው የፍልስጤም ግዛት ውስጥ መልሶ ግንባታና የኢኮኖሚያዊ ማገገም ላይ ትኩረት ለሚያደርግ የሽግግር ወቅት ክትትል የሚሰጥ ዓለም አቀፍ የጸጥታ ኃይል እንዲኖር ይጠይቃል። ግዛቱ ላለፉት 2 ዓመታት በላይ በዘለቀው ጦርነት ምክንያት ከፍተኛ ውድመት ደርሶበታል። ብዙ ሀገራት በዓለም አቀፍ ኃይሉ ውስጥ ተሳትፎ ማድረግን በጥንቃቄ እየተመለከቱት መሆኑን ዩናይትድ ስቴትስ ለጸጥታ ኃይሉ ድጋፍ ለማግኘት ተግዳሮት እንደገጠማት ማድረጉን ዘገባው አመላክቷል። በተለይም የተልዕኮ ዓላማ በጋዛ የሚንቀሳቀሰውን ሐማስን ትጥቅ ማስፈታት መሆኑ ሀገራቱ ለመሳተፍ እንዲሰጉ አድርጓቸዋልም ተብሏል። ይህ ስጋት በእቅድ ደረጃ ላይ የሚገኘውን የጸጥታ ኃይል አባላት የማሟላት ጥረትን እንዳወሳሰበው ተመላክቷል።
የቀረበውን ጥያቄ በተመለከተ ከኢትዮጵያ መንግስትም በኩል ሆነ ከአሜሪካ የውጭ ጉዳይ መስሪያ ቤት እስካሁን የተሰጠ ይፋዊ መግለጫ የለም። ሌላ መረጃ ስናልፍ በኦሮሚያ ክልል አርሲ ዞን ሮቢ ወረዳ 5 የአንድ ቤተሰብ አባላት በታጣቂዎች ታግተው መወሰዳቸውን፣ ሁለቱ ቢመለሱም ሶስቱ ባለመለቀቃቸው የአካባቢው አመራሮች ለጉዳዩ ትኩረት እንዲሰጡ ነዋሪዎችና ቤተሰቦቻቸው ጠየቁ። እገታ የተፈጸመው ከአርሲ ሮቤ 6 ኪሎ ሜትር ርቀት ላይ አኪያ በሚባል ቦታ መሆኑን ገልጸው 5 የአንድ ቤተሰብ ወንዶች አዝመራ በመውቃት ላይ ሳሉ በአካባቢው ባሉ የሸኔ ታጣቂዎች ተወስደዋል ሲሉ ነዋሪዎች ተናግረዋል። የታጋቾች አባትና አያት የሆኑት የ90 ዓመት የዕድሜ ባለጸጋ ደግሞ 3 ልጆቻቸውና 2 የልጅ ልጆቻቸው በታጣቂዎች ታግተው መወሰዳቸውን ተናግረዋል። ይህን ሊያሰማኝ ቆየኝ በማለት ሳግ የሚተናነቃቸው እኚህ የዕድሜ ባለጸጋ በገለጹት መሰረት ልጆቻቸውና የልጅ ልጆቻቸው እህል ለመውቃት ነዶ ወደ አውድማ እያሰባሰቡ ባለበት ነው ከጫካ በመጡ የሸኔ ታጣቂዎች ታግተው የተወሰዱት። እኚህ አባት ሐሙስ ታህሳስ 9 ቀን 2018 ዓ.ም ጧት 2 ሰዓት ተኩል ነው የእህል ነዶ እያጋዙ ባለበት የተወሰዱት። ነዶውን አውድማውን አስገብተው ሊወቁ ነበር ነው ያሉት። ምን ያክል ሰዎች እንደተወሰዱም ሲያስረዱ መጀመሪያ የተወሰዱት 5 ናቸው። መጀመሪያ የተወሰዱት 2ቱ የልጅ ልጆች የነበሩ ለቀቋቸው። 3ቱን እንደወሰዷቸው ቀሩ 3ቱ ልጆች ናቸው። ወደ ቄርቄር ውስጥ ከረዩ ስር ነው የወሰዷቸውም ብለዋል። አቆሙንና የማናችሁ አሉን። ያምደንን አልናቸው። በሉ እናንተ ተመለሱ አሉን ሲሉ ከእገታ ተመላሾች መግለጻቸውን አስረድተው የተለቀቁት አባት አብሮ የታገተ ነው፣ የወሰዳቸው ከጫካ የመጡ ባለትጥቅ ናቸውም ብለዋል። እዚህ ነው ያሉት እንኳን አልተባልንም፣ ዝም ብለን ቁጭ ብለናል። ልጆችን እንዳይገሉብኝ ጠብቁልኝ እያልኩኝ አምላኬን እየለመንኩ ነው ያለሁትም፣ አቅም የለኝም፣ ከቤት የዋልኩ የ90 ዓመት ሽማግሌ ነኝ ሲሉም አዝነዋል። በመጨረሻም 98 በመቶ የመንግስት አገልግሎቶች ዲጂታል ይሆናሉ ሲል ኢትዮ ቴሌኮም ተናገረ። የዲጂታል ኢትዮጵያ ስትራቴጂ 2025 መዝጊያና የዲጂታል ኢትዮጵያ 2030 ስትራቴጂክ ማስጀመሪያ ይፋ ማድረጊያ ስነ ስርዓት የፌዴራል ጠቅላይ ሚኒስትር አብይ አህመድ በተገኙበት ተከናውኗል። በተጠናቀቀው የ2025 ዲጂታል ስትራቴጂ በቴሌኮም ዘርፎች ማሳካት የተቻለውን ስኬቶች አብራሩት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ 97 ሚሊዮን ዜጎች የቴሌኮም አገልግሎት ተጠቃሚ ማድረግ መቻሉንም ገልጸዋል። በ2030 አዲስ ስትራቴጂ ዓመትም የዘርፉን ተጠቃሚዎች ተደራሽነት ወደ 128 ሚሊዮን ማድረስ የተቋማቸው እቅድ መሆኑንም አክለዋል። በተጨማሪም 76 በመቶ የነበረው የፎርጂ ተጠቃሚ ቁጥር ወደ 99 በመቶ ማሳደግና በ27 ከተሞች ላይ ብቻ ተወስኖ የነበረውን የ5G አገልግሎት ወደ 100 ከተሞች ማሳደግ የመጪው 2030 ዲጂታል ኢትዮጵያ ስትራቴጂ ዓላማ መካከል እንደሆነም ጠቅሰዋል። የዲጂታል ክፍያ ስርዓቱን አሁን ካለበት 82 በመቶ ወደ 720 በመቶ ከፍ ማድረግ ትኩረት ተሰጥቶ እንደሚሰራም ተናግረዋል። የ2030 ዲጂታል ኢትዮጵያ ስትራቴጂክ ይፋ ማድረጊያ ስነ ስርዓት ወቅት ስትራቴጂያቸውን በማሳካት በየዘርፉ ሊሰሩ የታቀዱ ስራዎች ዙሪያ የኢትዮጵያ ኢንፎርሜሽን መረብ ደህንነት አገልግሎት፣ የኢትዮጵያ ብሔራዊ መታወቂያ አገልግሎት፣ የአርቲፊሻል ኢንተለጀንስ ኢንስቲትዩት፣ የንግድና ቀጠና ትስስር ሚኒስቴር፣ የገቢዎች ሚኒስቴርና ሌሎች መንግስታዊ ተቋማት በእቅዶቻቸው ዙሪያ ማብራሪያውን አቅርበዋል። የብሔራዊ መታወቂያ አገልግሎት ዋና ዳይሬክተር የሆኑት አቶ ዮዳሄ አርአያ ስላሴ በያዝነው ዓመት መገባደጃ ላይ የፋይዳ መታወቂያ ተጠቃሚውን አሁን ካለበት 30 ሚሊዮን ወደ 90 ሚሊዮን ማሳደግ ዓላማ እንዳላቸው በገለጹበት ወቅት ለዚህም ዓላማ በ14 ክልሎች ላይ በስፋት እንደሚሰራ አስታውቀዋል። ክቡራትና ክቡራን የሌማት ቲዩብ ቤተሰቦች ለዛሬ የነበረን መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እጅጉን እያመሰገን ላይክና ሼር እንድታደርጉ እያልን ጨረስን። መልካም ሁሉ ተመኘን።